እሱ ዲሌት አድርጎ አሳምኗታል። እቺ እኮ ወፍራም ጅል ናት። እሱ ደግሞ ሬሳ ቀባሪ ስለሆነ አይደለም ሬሳ ማሳመንም አያቅተውም። ምን አገባኝ እኔ ምን አገባኝ። ይቅርበኝ ፋሲካዬ፣ ይቅርበኝ የኔ ፍቅር ፋሲካዬ። ማሪ እና ከኢትዮጵያ ባሏን በቪዚት ታመጧለች። ከዛ ከአንዷ ጋር ሲማግጥ አንደኛዋ ታየዋለች። ለሶስት እየኖሩ ሚስትየው ስራ ሄዳ ከአንዷ ጋር ሲማግጥ ታየዋና ያችኛዋ ሶስቱም ወደዱት። በቃ ሴትዮዋ ሶስቱም ወደዱት አንድ ላይ ሁለቱ በእንጂ አንዷማ ሚስት ናት። አንድ ሚስቱ ናት ኦልሬዲ ከኢትዮጵያ መጣችው እና ሁለቱ አንዷ ቆይ ሲማግጡ አየቻቸውና ዝም አለች። አለግሽ እኮ ነው ሁለቱ ቤት ውስጥ ያሉት በቃ ወደዱት። ከዛ ከአንዷ ጋር ይችኛዋ ጠዋት ፓርታይም ናት። ሚስትየው ቀን ሙሉ ስራ ናት እና ዲሽባ ምናምን የሚባል ኤግዚቢሽን ውስጥ ነው የምትሰማው። አንደኛዋ ደግሞ ቤት ውስጥ ያለችው እና ስትነግረኝ እኔ ክውን ያልኩት አንደኛዋ ፓርታይም ነው የምትሰራው ተመላላሽ ሰው ቤት፣ አንደኛውም ሌላ ስራ አላት እና እቺ ፓርታይም ያችኛው ሚስትየው ቀን ሙሉ ናት። ፓርታይም የምትሰራዋ ሁልታይና ሚስትየው በሳምንት አንዴ ነው የምትመጣው እና ዲሽባ እንትን ነው የምትሰራው ኤግዚቢሽን ነገር ነው ሱቅ ውስጥ ነገር ትወጣለች፣ ማታ ትመጣለች ማለት ነው። በሳምንት አንድ ቀን ነው ትመለሰው። ከዛ ልጅ አብዬ ከዛ እቺ ፓርታይም የምትሰራዋ ልጅ ከባሏ ጋር ትይዛቸዋለች ማለት ነው እና ትወደዋለች። ከዛ እችኛዋን ሰውየው ለሚስቱ እንዳትናገር ብሎ ከዛ ያችኛዋን የተዋትና ደግሞ ከዚችኛዋ ጋር ፍቅር ጀመራል። ከፓርታይም አንድ ቤት ውስጥ 3 ሚስት ማለት ነው ማሪ። አንዷ ቦርስ እንደ ኔስካፌ 3-in-1 ይባላል። ወላ እንዲሁ ስሰማ እኔ ኢና ሊላ ነው ያልኩት። ወላሂ ስለተዋት ትናገራለች እንጂ ያቺንም አይተዋትም። 3ቱንም አንድ ላይ ማስተናገድ። አሁን አንዲት ያልኩሽኛዋ አንዷ ጫማ ትገዛለታለች ሄዳ ስትመጣ። የማታውቀው ዋነኛ ሚስቱ ብቻ ናት እንጂ የማታውቀው እነዚህ ሁለቱ ሽሞች ያውቃሉ። ምክንያቱም አሉ ያቺ ከዚህ ጋር ስለያዘችው ነው ያጋው ዋላ ያልኩ ገባሽ አይቼሃለሁ ብላ ነገረችው እና እቺ ሴቷማ አታውቅም እንዳየችው ገባሽ። ብዙ ጊዜ በር ሳንኮኮበ ይቆያሉ ምናምን ብላ ነው የምታወራው። ነገር ይጣራልኝ ውሹዬ ባልሽ ሌላ ሰው ባይነግርሽም እኔ ቤት ታነግርሻለሁ። ምን ያቃጥላቸዋል? እውነቱን የተናገርኩት ውሹ ነው ቡሹ በእኔ ማቃት በፋሲጋ ነው። ፋሲጋ የኔ ማር ባልሽ ከሳምንት በፊት ሰው ላይ ነግርሽ ይችላል። ሰዎች አውቀው ተጎድተሽ ልብሽ ከተሰበረ በኋላ ነው የሚነግሩሽ። እኔ ግን እንደዚህ አይነት ሴት አይደለሁም። ፊት ለፊትሽ እንቅጭ ነው የምናግርሽ። ከሳምንት በፊት መሲ ብርጅስቶንን ፎቶ ለጥፎ ከአይኔ አጠፊም ሁሌ አንቺ እኔ አካሌ እያለ ሲዘፍን የነበረ ሰውዬ፣ ለዛውም ፀጉሩን በቅባት እያበጠረ ፀጉሩን በደንብ አድርጎ በቅባት እያበጠረ ለመሲ ብርጅስቶን ሲዘፍንላል ነበረ። ከዛ ደግሞ ያንቺ ባልሆነ አሁ ይሄ ቻፕስቲክ ደግሞ እንደ አፌን አበላሽ። ይሄ ዲዮሩ ስም ብቻ እና ባልሽ ፀጉሩን በሚዶ ብናርጎ ቅባት፣ ለዛውም ይሄ ኮኮስ ቅባት፣ ይሄ ኮኮስ ቅባት የማይረሳ በ1915 በደርግ አቆጣጠር የቀረ ቅባት እላው ላይ ጭቅልቅ እያረገ በማበጠሪያ ብን እያረገ ለመሲ ብርጅስቶን ሲዘፍን አይቻለሁ። አሁን ይሄ ማህበረሰብ አላየንም ነው የሚልሽ። ልብሽ ከተጎዳ ከተሰበረ ከጠፋሽ ከወደቅሽ በኋላ መጥተው ይነግሩሻል። እኛ ድሮም እኮ ነግረንሽ ነበር ከዚህ ሰው ጋር አቱኝ ብለው። እኔ ሰውየው ባለጌ ነው መጥፎ ነው ክፉ ነው አላልኩም። ጥሩ ሰው ነው። ለዛም ነው ለሴት የሚዘፍነው እያንጎራጎረ። ቢያንስ እንኳን እሺ የድሮ ነው ይባል። አንቺን ካገኘ ወዲህ ለመሲ ብርጅስቶን የዘፈነላትን ዘፈን እንኳን አያጠፋውም። የእውነት ፍቅር ልብ ቢኖረው ኖሮ ያጠፋ ነበር። የመሲ ብርጅስቶንን ፎቶ ያጠፋ ነበር። ደግሞ ፀጉሩ ማበጠር ሲወድ ብንናሩ ያጠፋል። ደግሞ ፀጉሩ ማበጠር ሲወድ ብንን አድርጎ የሚያበጥረው አበጥር የታባቱ አበጥም ብላለች። በቃ ብጥር ያረጋታል። ፋሲካዬ ግን እንኳን ደስ ያለሽ። በዚህ አጋጣሚ እንኳን ደስ ያለሽ። ብትቺ ወደ ኢትዮጵያ ስደጂው፣ ብትቺ በሊቢያ አውጪ ይሄን ሰውዬ እንጂ እዛው ዱባይ ላይ ሆነሽ አይሆንም። ረጄ ባክተው ቆንጆ እጅን ያለኝ ስሜንማ አታጥፋ። ባለሽ ዱባይ ላይ እንዳታስቀምጭ። አንቺን ለማየት ይምጣ ጠቅልለሽ ታስገቢዋለሽ ምናምን ጠቅልለሽ ታስገቢዋለሽ።
ወይዘሮ ፋሲካ የሆነ ሰው ስም ጻፈ። እንዴት አወቃችሁ እናንተ? እኮ ቡዳ ናችሁ። እንደው ኬት ወሬው እንደምታውቁት አላቅም። አይ መድኃኒዓለም የሆነ ቴክስት ኮመንት አየው። እንዴት አወቃችሁ? አይ ጌታ ሆይ እንዴት አወቃችሁ? አይኔ አው ይንቀጠቀጣል ጋይስ፣ አይኔ ማለት ነው። ኧረ ልነግራችሁ 2 ቀኔ ጋይስ አይኖቼ እየተንቀጠቀጡ ነው። ምን ላይ ነው? ገንዘቡን ተውትኝ። ገንዘቡማ አይመጣም። በዚህ ሲመጣ በዚህ በቂጤ ይወጣል። ይሁ እመቤቴ 2 አይኔ ይርገበገባል፣ ይንቀጠቀጣል። አንተ አይኔ ይንቀጠቀጣል። ሰው ላይ ነው። የፋሲካን ባል እንዳይሆን የፋሲካን ባል እንዳይሆን ጋይስ አይኔ ይንቀጠቀጣል። ፋሲካዬ ግን ታድለሽ። አሁን ሴቶቹ ሁሉ የሚንጫጩበት አይደለም ያሹ። እግዚአብሔር ይስጥሽ። እኔ እኮ ድሮ የምለው እኔ የምላችሁ የእነ ፋሲካ ትዳር ምን ነው መነጋገሪያው ነው። ከአሜሪካ ዩሮፕ ሁሉ መነጋገሪያው ነው። እውነት ነገቡ እንዴ? ነገር ግን እኔ እኮ ውሸት መስሎ ነበር። ልጁ መፋመስ ስለሚፈልግ ለዛ መስሎ ነበር። እስኪ እውነት የመሰላችሁ አስረዱኝ። እኔ አላመንኩም። ይሄ ነው ቆንጆ ይዘሽ አሁን ምን አለ? እሺ ጂጂ ይዋ የፋሲካን ባል ቤት ተያዘች ሁሉ ነው። አይንሽ ቁልጭ እያለ እስኪ የፋሲካን ባል ይው፣ የውሹዬን ባል ይዋ። ተመኞት በይ የውሹዬው ማይታይ ሰው ማያየውን ያሽ የኔ እናት እግዚአብሔር ይስጥሽ። አሁን ማንም ማያየውን በቃ እርስ በርስ ፍንፍን ተባብላችሁ አንቺ ትብስ አንተ ትብስ ተባብላችሁ አንድ ላይ ደግሞ ዛሬ ቀይ በቀይ ለብሳችሁ አየሁኝ። ኮፍያው ቀይ፣ ቲሸርቱ ቀይ፣ ቡታንታው ቀይ፣ ጫማው ቀይ፣ ፓንቱን አላየሁትም ግን በግምት ቀይ ይሆናል። እሷም የቀይ ዳማ ለብሳ አብረው አየኋችሁ። ደስ ትላላችሁ። ጂጂ ይዋ የእሷን የቤታ ላይ ነው ጉብ ብለሽ ተሰንቅረሽ የቆየሽው። የውሽዬ አዲስ ባል ይዛለች ጂጂ። እግሩ እጁ ፀጉሩ ምናምን በይ ደግሞ የውሽዬ ባል ፀጉሩ ብንን ያለ ነው፣ ደስ ይላል። በጣም አቤት ሲያበጥረው ይሄን ጎፈሬ፣ ወይኔ ጎፈሬ አንዴ በጭቃ ቅባት አንዴ በባዚ በጥር ነው የሚያደርገው። የታባቱ ምድረ መላጣ እዛ ኮመንት ላይ ምናምን እያለ ስቀና ደግሞ ደስ ሲሉ ፍቅራቸው 3 ሙጣይ ፍር ነው ምንድን ነው ትበላለች ይላታል። እኔ አላቆም ስማችሁ የምትሉትን እንደ ቦሪቶ ነገር አለ አይደል? እዚህ ሀገር 3 ትበላለች ይላታል። ከዛ ደግሞ ሲከፋት 4 ትጨምራለች። ደስ የሚሉ ባልና ሚስቶች። እኔማ በእነሱ ፍቅር ቀንቼ ኧረ ከልጅቷ ጋር እንዳልጣላ። ፋሲካ የባህሬን ታውቂዋለሽ? እችን ፀጉር ስለብስ እንዲህ ነው የሚያደርገኝ ብላለች። እኔም እችን ፀጉር ስለብስ እንዲህ ነው የሚያንቀሸቅሸኝ። አሁን ነገ ቤታ አይደለሁም። ነገ አሁን ውሹዬ የእኔ ፍቅር የኔ ማር ልልሽ እችላለሁ እላለሁ። ሸወርማም ሸውራራ የሚሆን ብቻ 5 ትበላለች። 5 ከከፋ 6 አለ የኔ ጌታ። እሷም ደግሞ ኧረ ተው እንጂ እኔ 4 ብቻ ነው የምበላው። ውሽዬ 1 እኮ ነው የቀነሽላት። ከ5ቱ 1 ነው የቀነሽላት። ምን ሌላ ምን የቀረ ነገር የለ። ፍቅራቸው ደስ ሲል የኔ ድንቡጭ ቡጬ ነው የሚላት። ወይኔ አምላኬ ሆይ የኔ ወፍራም የኔ ድንቡጭ ቡጬ እንዴት ላርግሽ? ኧረ ጌታ ሆይ ኧረ ጌታ የዘንድሮ ፍቅር። እኔ የዱባይ ወንድ አይሆንሽም ብያለው፣ ግን እግዚአብሔር መንገዱን ይክፈትልሽ፣ ይሳካልሽ። ቀጥሉ። ምቀኛ ደግሞ ይህንን ደግሞ ሪከርድ አድርጋችሁ ቤታ ምቀኛ ባል ስላልሰጠሽ ቆመኝ ስለቀረሽ የሚያገባኝ ስላጣሽ እንዳትሉኝ። እኔ ዝም ብዬ የዱባይ ወንድ የኔ ወንድ ነው ስለሚባል ነው አንቆ እንዳይደፋኝ ስለሚባለው አመሰግናለሁ። እንዴ ደግሞ እናቴ ደግሞ ሊነሱብኝ ነው እንዴ? ባለትዳር እያለያየሽ ብለው ስንት ቀን ግን ፍቅራቸው ይቆያል። እንዲሁ ሳስበው ስንት ቅሽቅሽ ያለ ሰው ነው። ግን ውሽዬ ረጋ ያለሽ ናት። አንተ ግን ተንቀሽቅሻል። አላማርከኝም። ገና በሁለተኛ ወርህ ማለት ነው። ጥንት ነው ያፈቀርኩት ገላሽን ሳለካ የሚል ዘፍነ ታንጎራጉራለክ እየዞርክ በሁለት ወርክ። ጥንት ነው ያወቅኩሽ ገላሽን ሳለካ የሚል ዘፈን ከፍቶ ሲያንጎራጉራ ይቸዋል። በሁለት ወርክ ተንቀሸቀሸ የድሬ ልጅ። ኧረ ተው በሉ ወደ እኔስ እንዳመጡ እናንተ። አይደለም የድሬ ልጅማ እንደዚህ ዘፈን እየከፈተ የሚያለቅስ የድሬ ልጅ አይቻላቅም። ኧረ ወይኔ በስመ አብ ወወልድ ወመንፈስ ቅዱስ። እንዴት ደግሞ ፀጉሩን ደግሞ ብጥር ጉሽዬ ያችን ቅባት ላክልሽ ብዬ ብልሽ እምቢ ብለሽኝ ይኸው ቅባቴን ልላክ ካልኩሽ ስንት ጊዜ ሙሉ
አልሰማ ብለሽኝ ይኸው ከአንቺ የሚበልጥ ጸጉር የሚበልጥ ወንድ ይዘሽ መጣሽብን። ጸጉሩ ከአንቺ የሚበልጥ እሱን እያበጠረ እየጎነጎነ ነው። አረ ደግሞ ነገ እንዳይሰድበኝ፣ አረ ነገ እንዳይሰድበኝ። ቤታ ተንቀልቅለሻል። ቤታ ወደ ራስሽ ተመለሺ። ቤታ ሰላም ጋይስ፣ እንዴት ናችሁ? ደህና ናችሁ? የዛሬ ምን አዲስ ነገር አለ? እንደምናችሁ? ደግሞ ነገ ልነካካ እንዴ? ሌላስ ማንና ማን ተጋብቷል? ንገሩኝ እስኪ። እኔማ ቀጥታ ሄዳለሁ። ማንና ማን ተጋብቷል? እስኪ ንገሩኝ። ሶማሌ ነሽ? አምላኬ እግዚአብሔርዬ፣ አንተ ምን ይሳናል? ከናይጄሪያ ወደ ሶማሌዋ መጥቶናል። ናይጄሪያ ነበርን፣ አሁን ወደ ሶማሌ መጥተናል። አምላኬ ሆይ አንተ ምን ይሳናል? አጠጋታ ደግሞ የምፈልገው ብሔር ላይ ታደርገኝ ይሆናል። ይሁን። ማናማ እኔ ላገባ ነው ማለት ጅንኑም አግብቷል። ማን ጅንኑ? እኮ ራሱ ነው፣ ራሱ እኮ ነው የመሲ ብርጅስቶን ጅንኑ። ሀይም የዋህ ናችሁ እኮ የአረብ ሀገር ልጆች፣ የኔ የዋዎች። ጅንኑ የፋሲካ ብቻ ጅንኑ መሰላችሁ እንዴ? የመሲን ብርጅስቶን ጅንኑ ነው እንዴ? ምን ለማለት ፈልጋችሁ? የሁለቱም ነው ጅንኑ። ተረጋጉ እሺ። ወይኔ ጠላታችሁ ይድረቅ። ሰኞ እኮ መዝሙር አለብኝ። ወይኔ አምላኬ ሆይ ይቅር በላይ ፈጣሪ። እናንተ ይሁን ያለሽ ቤተሰቡ አይደለሽ? ምን አይነት ቤተሰብ ናችሁ? ልጃችሁን አውጥታችሁ የምጥሉ እንዴ? አስረው ጸበራ ወስዷትም ወይ አይምሯን እንደሚያማት እያወቁ አረብ ሀገር የሚልኩ ቤተሰቦች ምን አይነት ናቸው? ምንድን ነው? በውስጥ አወራሻለሁ። ኧረ ወደዛ። እኔ እንደዚህ አይነት ድራማ አልፈልግም። አሁን እቺ ልጅ ይኸውላችሁ ሚዲያ ላይ መታ ብር ይሰበሰብላታል ብላችሁ አስባችሁ ከሆነ ኔቨር ኤቨር። ቀጥታ ለኤምባሲ እናስረክባለን። ኤምባሲ የአይምሮ ህሙማን ያስገባት ወይንም ወደ ሀገር ቤት መሄድ ካለባት አንቺ አንጎት ስሙ። የስደተኛ ነገር ግን ወላሂ በጣም ነው የሚከብደው። እብድ መሆኗን እያወቁ ሳውዲ በሄደሽ በ6 ወሯ ተመልሳ እንደገና 2 ወር ሳትሞላ ወደ ዱባይ ሰደዋት። የፈረደባት መቼም ሀቢባ አለሽ አዋታ እንድትልክ። ለምንድን ነው ግን ሁሉን ነገር ከሀቢባ ጋር የምጥሉት? ምን አገባት ሀቢባ? እንዴ ትናንትና ተሳሳተሽ እያለችው እየቦጨቃጨዋት ነበረ። እናንተ አላህን አትፈሩም እንዴ? ለምንድን ነው ግን ሀቢባ የምትሉት? ሀቢባ እኮ ብቻዋን ምንም ማድረግ አትችልም። ለምንድን ነው ኃላፊነት የማይሰማችሁ? አሁን እነዚህ ቤተሰብ ናቸው ወይስ ምንድን ናቸው? እቺ ልጅ እርግጠኛ ነኝ ሀብታም ብትሆን አይጥሏትም። የሀቢባ ግዴታ አረጋችሁት እኮ። ሀይ ልጅ ነሽ፣ ስጋ ነሽ፣ እህትሽን ሀገር ቤት ሄጃለሽ። ቤተሰቦቿ ተበልሰዷል። አንዴ የምታስገባት ራሱ ከሆነ ፊት ለፊት አታውሩ እባካችሁ። መግባት አትፈልግም። እንደዚህ አሁን ኢትዮጵያ እንድትገባ እንኳን ከተፈለገ ፊቷ ላይ ማውራት የለባችሁ። አይወራም። እሺ ቤተሰቦቿ ምን አይነት ቤተሰቦች ማየት እፈልጋለሁ። አንዴ ዝም በይ በእናትሽ። እነዚህም ቤተሰቦች ማየት እፈልጋለሁ። የአእምሮ ታማሚ ልጃቸውን ጭንቀት ህመም ያለባትን ጸበል እንደማስገባት መሰለሽ ለቀቋ። ሀቢባ ይኸውልሽ ያልሄደችበትም ጸበል የለም። ያልተጠመቀች የራሷ ጉዳይ ነው። አይደለም ኢትዮጵያ የምትልሽ እኔ ከዚህ ብሄድ ደህና ሆናለሁ ነው የምትላቸው። ኢትዮጵያ አሁን ለምሳሌ ከማንም ጋር አትስማማም አልሻት። ምንም አይነት ማስተባበያ አያስፈልግም። እንዝጋው፣ አያገባንም። እኛ እንደ ሰው ቤተሰቦቿ ዝም አሉ አይደል? እኛ ባዳዎቹ እንደ ሰው አገሯን እንሸኛታለን። ተቀብለው ካልቻሉ ካልፈለጉ ለመንግስት ያስረክቧት። መንግስት አማኑኤል ያስገባታል። ካልሆነ ልዛ ጸበል ያመላልሷት። እንደዚህም አይነት ቤተሰብ አለ። ያልሄደችበት ጸበል ወይ ብዙ ጸበል ሄዳ ስላልዳነች የራሷ ጉዳይ። አረብ ሀገር ሄዳ ከፎቅ ላይ ራሷን ትጣል። የራሷ ጉዳይ። አረብ ሀገር ሄዳ መኪና ይብላት እንዴ! ኧረ በጣም ያሳፍራል። ምንም አይነት ኤክስፕላኔሽን ለዚህ በቂ አይደለም ጋይስ። በአይምሮ ጭንቀት ምክንያት ከሳውዲ አረቢያ በ6 ወሯ የተመለሰች እህት ኢትዮጵያ ውስጥ ወራት ብቻ ተቀምጣ 2 ወር መልሳ ኢማራት ስትመጣ አይኑ እያየ ቤተሰብ እንዴት ነው ዝም የሚለው? አይኑ እያየ እመሟን እያወቀ ጭንቀት እንዳለባት ያው አትበላም ስትል አዎ አትበላም። ኦልሬዲ ታውቃለች እንደማትበላ። አይምሮ ህመም እንዳለባት ታውቃለች። ዝም ብለው አንዳንዴ ሁሉንም ማስረዳት አትችልም። አይምሮን የታመመ ሰው ይቀበል ነው። ሳውዲ 6 ወር ብቻ ሰርታ በአይምሮ ጭንቀት ምክንያት ነው ኢትዮጵያ የገባችው። አዎ እንደዛ መለሷትና መልሳ ደግሞ ዱባይ ሄደች ማለት ነው። ቢያንስ ዱባይ ከሄደች 2 ወር ይሆናታል መሰለኝ።
በጣም ጥሩ ቤተሰቦቿ ያጎቷ ልጅ ከሆንሽ ቤተሰቧ ነሽ። ስለዚህ ቤተሰብ 6 ወር ሳውዲ ሰርታ በጭንቀት ምክንያት የተመለሰች ልጅ 2 ወር ብቻ ኢትዮጵያ ተቀምጣ ወደ ኢማራት መልሳ ስትመጣ ለምን ዝም አሉ ቤተሰብ? አንደኛ ቅድም ማናት ኢትዮጵያ መቀመጥ አትፈልግም፣ እንደ ጭንቀት ነገር አለባት፣ መቀመጥ አትፈልግም ኢትዮጵያ። እሺ ማለት ቤተሰብ እንትን ባይልም ፍቃደኛ አይደለችም ኢትዮጵያ ለመቀመጥ እና ያው የሆነ አሁን ለምሳሌ ኖርማል ታወራሽና ትንሽ ቆይታ ደግሞ እንትን ትልሻለች፣ ትቀየርብሻለች። ተረድቼሻለሁ እኮ ቤተሰብ አሁን ቤተሰብ ለቀቃት፣ ባዳ ያዛት። ገብቶሻል? ቤተሰብ ኃላፊነት አይሰማውም እንዴ? አይምሮ ጭንቀት ያለባት ልጅ ወደ አረብ ሀገር ስትመጣ ምን ነው አሳስረው ጸበል ቢያስገቧት ለምን ዝም ይላሉ? ይኸው አሁን ልጃቸው መኪና ቢበላትስ? ከፎቅ ላይ ብትወድቅስ? እንደዚህ አይነት ቤተሰብ አለ እንዴ ኃላፊነት የማይሰማው? ከሳውዲ በአይምሮ ጭንቀት ምክንያት የገባች ልጅ። ኧረ ስንት አይነት ቤተሰብ ነው ያለው። በእናታችሁ ስልክ ቁጥርሽን ስጭኝሽ በውስጥ ማለት ነው። ለማን ትልኪያለሽ? ቆይ አንዴ ቤቲ ነይ ብትሊስ ስልክ ቁጥሯን የቅበብን ተቀበያት። ፓስፖርት ኮፒ ልከውልኛል። ስለዚህ ሙሉ መረጃ የቤተሰብ ስልክ ቁጥር ምናምን እሰጥሽና መረጃ እንድትሰጪኝ ስልክ ቁጥርሽን ትልኪኝ። ዋትሳፕ ላይ ሰጥኛል። ወይኔ በማጊ ሞት። አሁን ከመጣች 2 ወሯ ነው። 2 ወር በላይ አይሆናትም። እኔ ማለት አሁን እኔ ፓስፖርቷን ልክ ያለው የገባችበትን ቀን ምናምን በምን ከፊል በምን ቪዛ እንደገባች ምናምን ይጣራልኝና ይነገረኛል። አሁን ቆይ አንዴ እና ወርቅነሽ አለች እዚህ ጋር ወርቅነሽ አዎ፣ ወርቅነሽ ይቹት ወርቅነሽ አውሪ። እሺ ሀቡ አናግሪያት። ያጎታሉ እህቷን አውርቻታለሁ ብለሻል? ያው አውርቻቸዋለሁ። ይኸው ለመስዬ ላኪላት። ወንድሟንም እህቷንም አውርቻቸዋለሁኝ። እኔ መጀመሪያ እነሱ ሲጠይቋት ቁጥር የለኝም ነበር ያዙ፣ ግን እኔ ሳወራት ቁጥር ሰጠችኝ። ከዛ ደውዬ አገናኘኋቸው፣ አናገረቻቸው እነሱንም ማለት ነው። አዎ ግን ምንድነው ኖርማል ናት ላልሽው ነገር ማለት ነው። እንዲህ አንቺ እንደምታስበው አይደለም። ኖርማል ታወራሻለች፣ መልሳ እንደምትቀየር ደግሞ ታውቂያለሽ። እኛ ቢያንስ እነሱ ጋር ለ3 ሰዓት ያህል ተቀምጠን ምንም ነገር አላየሁም የዛኔ ማለት ነው። እቤት ከመጣን በኋላ ራሱ በሰላም ደረሳችሁ ወይ ብላ ሪከርድ ላከችልን። እንደገና ደግሞ ዛሬም ጠዋት ምነው አወራሻለሁ ብለሽኝ በዛው ጠፋሽ ስራ ላገኘሽ ወይ ብላ ሪከርድ ላከችልኝ። ያኔ ምንም ነገር ስላላየሁኝ ነው። ከሙ ጋራ ደግሞ ተነጋግረን ስለመጣሁኝ ነው። አሁን እንዴት ሚዲያ ላይ ያመጣቻት ብዬ ማለት ነው። ሰኞ መጥቼ ጸበል ወስዳታለሁ ብዬ ተነጋግረን ስለመጣሁኝ ነው እኮ። እስከ ሰኞ እሙ ስቃይ ላይ ናት። አንቺ እሙ ለምን ሚዲያ ላይ ያወጣቻት ብለሽ ካሰብሽ ለምን አንቺ አትወስጃትም ቤትሽ? እኔ ችግር የለብኝም፣ አመጣታለሁ፣ ችግር የለብኝ። ከፈለገችም አሁን ይዣት እመጣለሁኝ። እኔ በቃ እንደሱ ነው። ምክንያቱም እኔ እርዳታ ለመጀመሪያ ጊዜ አይደለም፣ ከዚህም የባሰ ሰው አስተናግጃለሁኝ። ከዚህም የባሰ ሰው ድናለን። ወርቅነሽ በቃ ይሄው ወርቅነሽ አሁን ትመጣለች። እሙዬ የው እያለቀሰች ነው። ትንሽ አሳርፊያት። ገባሽ? አንቺ ቀላል ነው ስላልሽ ለአንቺ ይቀልሻል። ትንሽ አሳርፊያት። እኔ ላውራት እችላለሁ እንዴ? ማንን? ስመኝን ላውራት? አዎ አውሪያት። ታውቅሻለች? አዎ እሺ፣ ቁጥርሽን ላኪ። መጀመሪያ ከማውራትሽ በፊት እቺ መስዬ ከጎንሽ ያለችውን ንኪያትና ስልክ ቁጥርሽን ላኪ። ዋትስአፕ ላይ ነው የቤተሰቦቿን ኢንፎርሜሽን ፈልጋለሁ። ስልክ ቁጥርና ሳልወጣ መላክ እችላለሁ? አዎ ማሪ ንኪያትና መሴጅ ፎሎ ባክ ነው ፎሎ አርግሽ ልበራት። ክርስቲያን ስለሆነች ነው ላልሽው እሙዬ፣ ምንድነው ሃይማኖትሽ? ከይቅርታ ጋር እኔ ስለ ሃይማኖት መጠየቅ አልወድም። እኔ ክርስቲያን ነኝ። ቴንክ ዩ። ክርስቲያን ነኝ። ኮመንት ይኸው፣ እሷም ክርስቲያን ናት። ጸበልም ወስዳታለች። የተሸፈነ አቡዬ ቪዲዮ ላይ ገብተሽ ብታይ አንድ ኮሜንት ምን እንደምን ታውቂያለሽ? አማራ ካልሆነች ረጃት ምን ታረጊ ያስቀመሻት ያሉ ሰዎች አሉ። እኔ በሰውኛ ነው መስማት አልወድም። ታይ አቡዬ እምልሽ እንጂ እኔ ሰውን መርዳት የመጀመሪያ አይደለም። እግዚአብሔር ይመስገን። አሁን እችን እህቴን ያወጣኋትኝ እኔ ብሶብኝ እንቅልፍ ብሶብኝ ነው። በጣም ተሰቃይቼ ነው። ወርቅነሽ ጋር አውርተናል። ሰኞ ወስዳታለሁ ብላኝ ነበረ፣ ግን በቃ አልቻልኩም። ሀቡ ስራ የዚህን የረመዳን ስራ ታውቂዋለሽ። እዛ ተገትሬ ውዬ አድሬ ከዛ እንደገና እንደዚህ ነው ሲሉ መጥቼ እዚህ ማረፍ እያለብኝ ተገትሬ ውዬ፣ በዛ ላይ ምግብ እንድች አድርጋ አልቀመሰችም። ዛሬ ጧት ላይ ሻወር አስወስጃት፣ እንዴት ሻወር አስወስድሽኝ? በቃ እንዴት አስወስድሽኝ? ምግብ እንድች አድርጋ ይሄው ከመጣች አሁን እሷ ጓደኛ የመጣችው
በኢማራት አስራ የመጣችው ይህ ከመጣ ይጀምራ ብለምናት ወደ አበሰራት ምግብ አቀምሰ አትበላም። አብረሽ አትበላም ትያለሽ። ቤተሰቡ አይደለሽ? ምን አይነት ቤተሰብ ናችሁ? ልጃችሁን አውጥታችሁ ምጥሉ እንዴ? አስረው ጸበራ ወስዷትም ወይ አይኗን እንደሚያማት እያወቁ አረብ ሀገር የሚልኩ ቤተሰቦች ምን አይነት ናቸው? ምንድን ነው? በውስጥ አወራሻለሁ። ኧረ ወደዛ። እኔ እንደዚህ አይነት ድራማ አልፈልግም። አሁን እቺ ልጅ ይኸውላችሁ ሚዲያ ላይ መታ ብር ይሰበሰብላታል ብላችሁ አስባችሁ ከሆነ ኔቨር ኤቨር ቀጥታ ለኤምባሲ እናስረክባለን። ኤምባሲ የአይምሮ ህሙማን ያስገባት ወይንም ወደ ሀገር ቤት መሄድ ካለባት አንቺ አጎት ልጅ ነሽ፣ ስጋ ነሽ፣ እህትሽ ወደ ሀገር ቤት ትሄጃለሽ። ቤተሰቦቿ ጠበል ይሰዷት። አንዴ የምታስገባት ራሱ ከሆነ ፊት ለፊት አታውሩ እባካችሁ። መግባት አትፈልግም። እንደዚህ አሁን ኢትዮጵያ እንድትገባ እንኳን ከተፈለገ ፊቷ ላይ ማውራት የለባችሁም። አይወራም። እሺ ቤተሰቦቿ ምን አይነት ቤተሰቦች ማየት ፈልጋለሁ። አንዴ ዝም በይ በእናትሽ። እነዚህም ቤተሰቦች ማየት እፈልጋለሁ። የአእምሮ ታማሚ ልጃቸውን ጭንቀት ህመም ያለባትን ጸበል እንደማስገባት አስረው ለቀቋት። ሀቢባ ይኸውልሽ ያልሄደችበትም ጸበል የለም ያልተጠመቀች። ስለዚህ የራሷ ጉዳይ ነው። ምን መሰለሽ የራሷ ጉዳይ አይደለም። ኢትዮጵያ እምትልሽ እኔ ከዚህ ብሄድ ደህና ሆናለሁ ነው የምትላቸው። ኢትዮጵያ አሁን ለምሳሌ ከማንም ጋር አትስማማም አልሻል። ምንም አይነት ማስተባበያ አያስፈልግም። እንዝጋው፣ አያገባንም። እኛ እንደ ሰው ቤተሰቦቿ ዝም አሉ አይደል? እኛ ባዳዎቹ እንደ ሰው አገሯን ሸኛታለን። ተቀብለው ካልቻሉ ካልፈለጉ ለመንግስት ያስረክቧት። መንግስት አማኑኤል ያስገባታል። ካልወለልዛ ጸበል ያመላልሷት። እንደዚህም አይነት ቤተሰብ አለ። ያልሄደችበት ጸበል የለም። ቆይ ብዙ ጸበል ሄዳ ስላልዳነች የራሷ ጉዳይ። አረብ ሀገር ሄዳ ከፎቅ ላይ ራሷን ትጣል። የራሷ ጉዳይ። አረብ ሀገር ሄዳ መኪና ይብላት እንዴ? ሆ ኧረ በጣም ያሳፍራል። ምንም አይነት ኤክስፕላኔሽን ለዚህ በቂ አይደለም ጋይስ። በአይምሮ ጭንቀት ምክንያት ከሳውዲ አረቢያ በ6 ወሯ የተመለሰች እህት ኢትዮጵያ ውስጥ ወራት ብቻ ተቀምጣ 2 ወር መልሳ ኢማራት ስትመጣ አይኑ እያየ ቤተሰብ እንዴት ነው ዝም የሚለው? አይኑ እያየ እመሟን እያወቀ ጭንቀት እንዳለባት ይኸው አትበላም ስትል አዎ አትበላም። ኦልሬዲ ታውቃለች እንደማትበላ አይምሮ ህመም እንዳለባት ታውቃለች። ዝም ብለው አንዳንዴ ሁሉንም ማስረዳት አትችልም። አይምሮን የታመመ ሰው ማስረዳት ገንዘብ ሊቀበል ነው። አንዴ ላውራት አንፈልግም እኛ። እኔ ምንም እንዳታውሪ። እሷን ከላውራት ልጅቷ ስመኝ ላውራት እሷን አውሪያት። መስዬ እስካሁን ቁጥርሽ አላ ቁጥሯን አላክሽ ይላታለሁ በውስጥ መስዬ ነው ያልኩት። ማርያም ውዴ ቁጥሬን ውስጥ ላይ አስቀምጥልሻለሁኝ፣ በውስጥ ታወሪያታለሽ። አሁን እዚህ በተናገርናት እንዴት በላ ግላለች ማለት ነው። አሁን ደግሞ በእናትሽ ትንሽ 2 ደቂቃ እንኳን ልረፍ። በቃ ፎሎ አድርጊኝና የእሷ እህት ነኝ ቁጥሬን እሰጥሻለሁ። ይኸውልሽ ማሬ ብዙ ሰው አንድ ላይ ሲያወሯት ቅድም ራሱ በጣም ተባብሶባታል። ስለዚህ እኔ ዝም በሏት፣ አታውራት፣ ትንሽ ትረጋጋ፣ ትንሽ ትተንፍስ፣ አየር ስጧት፣ ልቀቋት፣ ነፃነት ስጧት፣ አጨቅጭቋት ብያቸዋለሁ። ስለዚህ ትንሽ ትረጋጋና በኋላ ላይ ታወሪያታለሽ። እሺ የእሷን ቁጥር እኔ ልክልሻለሁ። አሁን ቁጥር ፎሎ አድርጌልሻለሁ፣ ቴክስትም አድርጌልሻለሁ። እሺ ለጅኝና በውስጥ እንዳወራ ቤቲ ብትሆን ቅድም ልካልኝ ነበር። መስዬ ማነሽ ቅመሟ እህት አለቻት? ሌላ እህትም አሏት ወንድምም አሏት። እኔ ወርቅነሽን የጠየኳት ለዛ ነው። ሁሉም የሷ